ለማንኛውም ቤተሰቦች ይሄንን እንግዲህ ቆፍረን አውጥተን ሬሳቸውን ለማየት እንሞክራለን። ሰላም የእናታችን ንብረት ነው። እንደፈለገን እስከፈለግንበት ጊዜ ድረስ መኖር እንችላለን። ለመሸጥ ነው እኮ ትንሽ የሚከብደው እኮ በስማችን ሲሆን ለመሸጥ ያመቸናል። እኔ ወደ አንዱ ሀገር መሄድ እችላለሁ። ሰላም ስልካቸውን ስጪ። ተዋት። እኔ እናንተ ሌላ ነገር ማውራት እንችላለን። ምን እናውራ? ብዙ ነገር ተረጋጋችሁ አንተ መጀመሪያ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ታሪክ በአዲስ ጉዳይ ማለት ነው ወደ እናንተ የመጣሁት። ዛሬ ብቻዬን ነው የመጣሁበት። ጉዳይ አዲስ ቢሆንም አጠገቤ ግን እንደ በፊቱ አብሮኛል። እንግዲህ ጥቆማም ሆነ የግለ ታሪኩን የሚነግረኝ አጠገቤ እንግዲህ የለም። እንዴት ነው ነገሩ? እንግዲህ ቤተሰቦች ዛሬ ላይ አንድ ጥቆማ ደርሶኝ ነው የመጣሁት። ጠቋሚ አጠገቤ ባይገኙም አንድ ተለቅ ያሉ እናት ናቸው። ስለ አንድ ጉዳይ አጫወቱኝ ወይም ጥቆማ ሰጡኝ። ምን አሉኝ መሰላችሁ? ፊቴን አታሳዩ የኔ ልጅ፣ እንዲሁም ስሜንም እንዲነገር አልፈልግም፣ ግን ብዙ ዓመት አብራኝ የኖረች ወዳጄ፣ ቡና አጣጬ፣ የሰፈር ጓደኛዬ፣ ትዳር ስንመሰርት ከድሮም ከዛሬ 40 ዓመት ምናምን በፊት ጀምሮ ምንተዋወቅ ወዳጆች አለን። አሁን ላይ ግን እቺ ሴት እቺ ጓደኛዬ ከጎኔ የለችም፣ ቡና አጣጬ ሆና እንዳልኖረች አሁን ግን የለችም የሚል ነገር ነው የነገሩኝ። ይሄ ለምን እንደሆነ ስጠይቃቸው ለምንድን ነው አሁን የት ሄደው ነው ብዬ ስጠይቃቸው እንግዲህ ምንድን ነው ያሉኝ እናታችን እንግዲህ ጓደኛዬ ቀደም ሲል ባለትዳርም የነበሩ የሶስት ልጆች እናትም እንደሆኑ ነግረውኛል። የሶስት ሴት ልጆች እናት እንደሆኑ ነግረውኛል። እና እንግዲህ ባለቤታቸው እንዳረፉ ከረጅም ዓመት በፊት እንዳረፉ፣ እሳቸው ግን ብቻቸውን ሶስት ሴት ልጆቻቸውን ሲያሳድጉ እንደኖሩም ነግረውኛል። ጠቋሚ ማለት ነው። እና አሁን እኚህ ሴት ናቸው የጠፉት። እንግዲህ የሶስት ሴት ልጆች እናት የሆኑት ሴት ማለት ነው ጠፍተዋል ማለት በሳቸው አገላለጽ ነው ይሄን ያሉኝ። ለምን ይሄን ሊሉኝ ቻሉ መሰላችሁ ቤተሰቦች? እንግዲህ ጓደኛዬ ልጆቿ በጣም አረመኔ ናቸው። ሴት ልጆች ናቸው፣ ሶስቱም ሴት ናቸው፣ ግን አረመኔ ናቸው። ለእናታቸው ታዛዥ ያልሆኑ ትዕቢተኞች፣ እብሪተኞች አይነት ልጆች ናቸው። እና አንድ እንኳን ሚራባ ልጅ አልወጣላትም ጓደኛዬ እያሉ እየተብከነከኑ ነበር ስለ ጉዳዩ ሲነግሩኝ የነበሩት ማለት ነው እናታችን። እና አሁን ላይ ደግሞ ሴትዮዋ ድንገት ከሰፈሩም ከአካባቢው ማንም ሰው ሳያቸው የነዚህ የሶስት ሴቶች እናት ከአካባቢው ላይ ጠፍተዋል ወይም ደግሞ አልታዩም። ረጅም ጊዜያቶች ተቆጥረዋል። እኛም ሄደን ወደ ቤቱ እንግዲህ ስንጠይቅ ምን አሉ አሉኝ እናትየው ጓደኛቸው ማለት ነው ጠቋሚ፣ ልጆቻቸው ይመልሱኛል። የሚመልሱኝ መንገድም በመጥፎ መልኩ ነው። ግን ምን ብለው ይላሉ አሉ ለሰፈሩ ሰው፣ እናታችን እስራኤል ሄዳለች፣ እስራኤል ለጉብኝት ሄዳለች፣ ለገዳማት እንዲሁም በዛው ልትቀር እንደሆነ ብለው እንዳሏቸው ለሰፈሩ ሰው። እና ከሰፈር ሰው ጋር ግን ምንም መገናኘት አይፈልጉም። ሶስቱም ሴቶች ሰካራሞች አሉ ማለት አንደኛዋ ሰካራም ናት። ሌሎቹም እንዲሁ ዱርዬ ነገር ናቸው፣ ወንድ ያበዛሉ፣ ብዙ ነገር ባህሪያቸው ከበፊትም ጀምሮ እናታቸውም እያለች ከአሁን ከሌለች በኋላ እንደዚህ አይነት ባህሪ እንዳላቸው ተነግሮ ነው የነገሩኝ ማለት ነው። እንግዲህ እድሩ ላይ ብዙ ጊዜ ተነስቷል፣ ስማቸው ተጠይቋል። ስለ እናታችን የት አሉ ሲባል የት እንደሄዱ እስካሁን ድረስ አልታወቀም። እና በጣም ብዙ ሰው የአካባቢ ሰው፣ ማህበርተኛ፣ የሰፈር ሰው በሙሉ ደግሞ እሳቸው የት እንደሄዱ ሲጠይቅ ትክክለኛ መልስ ወይ ደግሞ የተነገራቸው መልስ አጥጋቢ ሆኖ አላገኙትም የአካባቢ ሰው። እኚህ ሴት ደግሞ ይሄን ጥቆማ የሰጡኝ ሴት ደግሞ በይበልጥ በጣም ነገሩ ስላስጨነቃቸው ልጆቻቸው ጋር ችግር ያለ ይመስለኛል፣ ከእናታቸው ጋር ሰላም አይመስሉኝም። እኛ ፊት እንኳን እኔ እንኳን እንግዳ ሆኜ እነሱ ቤት ሲሄድ ለእናታቸው ጥሩ አይመልሱም። ሶስቱም ልጆች አንድ ደህና እንኳን ልጅ የላቸውም የሚል ነገር ነው የነገሩኝ። እና እስራኤል ሄዳለች ያሉትም ነገር የውሸት ይመስለኛል። ወስደን ልከናታል ብለው ነው የሚሉት ያሉት ልጆቹ ነው የሚባለው የተባለው። እና እንደዛ አያደርጉላትም። ሲጀመር እንኳን እስራኤል ድረስ ይልኳት ወታ ስትገባ እንኳን እንትን የላቸውም፣ ደስተኛ አይደሉም። ከጓደኞቿ ጋር ስትገናኝ፣ ከኛ ጋር ስትገናኝ፣ እኛን ቤቷ ይዛን ስትመጣ እንኳን ደስተኛ አይደሉም የሚል ምላሽ ነው። እንደዛ አይነት ባህሪ እንዳላቸው ነው የነገሩኝ ማለት ነው። ስለዚህ የሰፈሩ ሰው
እንዴት ቻው ሳትለን ሄደች ጓደኛችን አብራን የኖረች ሴት ብሎ ይጠይቃል። እስኪ እናንተ ደግሞ ጉዳዩን እናንተ አጣሩት የሚል ነው የተነገረን ማለት ነው። እናንተ ጉዳዩን አጣሩት፣ ስሜን አትናገር፣ እንዲሁም ማንነቴን ቀርቤ እንደዚህ በሚዲያ ጥቆሞ ልሰጥ አልፈልግም፣ አንተው ተናገርልኝ፣ ክትትሉንም አንተ አድርግ ብለው ነው እናታችን ያሉኝ ማለት ነው። ስለዚህ ምን ተፈጥሮ ሊሆን ይችላል? ለምን እናትና 3 ልጆች ሴት ልጆቻቸው ለምን በዚህ ልክ መቃረን አስፈለጋቸው? እናታቸው ድንገት ብዙ ዓመት አብረው ከኖሩት ሰፈርተኞቻቸው ጋር ቻው ሳይሉ ሳይሰናበቱ እስራኤል እንዴት ሊሄዱ ይችላሉ የሚለውን ነገር እንድከታተል ነው ማለት ነው የፈለጉት። ስለዚህ እኔ ወደዛ ቤት እንግዲህ እናታችን ጠቁመውኛል። ወደ ቤቱ ልግባና ልጠይቅ ምን እንዳተፈጠረ፣ እናታችን የት እንደሄዱ፣ ለምን ልጆቻቸው በዚህ ልክ እንዲህ እንደሆኑ ያሉትን አንዳንድ ነገሮች እንግዲህ አብረን የምናይ ነው የሚሆነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ አጋሩን ላለው ቤተሰቦች እንግዲህ አብረን እንቆይ፣ የሚሆነውን አብረን እንከታተል። እንቀጥላለን። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል 1 አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ እጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች አሁን ወደ ቤቱ ደርሻለሁ ማለት ነው። ደረቴ ላይ አድርጌው ነው የምገባው። ሴቶቹ ኃይለኛ ናቸው፣ ማንንም ሰው አያስገቡም። እንኳን ዝም ብሎ ሰው ሊገባባቸው ይቅርና ካሜራ የያዘ ሰው አብሮ የኖረ ትላልቅ ሰው እንኳን እንዲገባ አይፈቅዱም። እና ያው ከ3 አንዱ ታገኛቸዋለህ ተብያለሁ፣ ከሴቶቹ ማለት ነው። እንግዲህ አንዳቸውን አግኝቼ ከዛ ደግሞ እያንዳንዳቸውን ደግሞ አንድ ባንድ አግኝቼ ለማውራት ሞክራለሁ ማለት ነው። አሁን ወደ ውስጥ እንግዲህ መብራትን በርቷል። እንግዲህ ላንኳኳና ልግባ። ጤና ይስጥልኝ። ሰላም ነው አለሁ ይመስገን። የመጣሁት ከእናንተው ከዚሁ ከአካባቢው እድር ነው እና በቅርቡ በወጣው እንግዲህ የእድርተኞች ማህበር የሹመት ተሰጥቶን እንትን እያካሄድን ያለ ነው እና በዚህ ቤት ቁጥር ደግሞ የወይዘሮ ብርቅነሽ ቤት ነው አይደለም? የወይዘሮ ብርቅነሽ እንግዲህ እድርተኛ ስለሆኑ ለዘመናት ለአመታቶች እንግዲህ እድሩን ከመሰረቱ አንዱ ግለሰብ ስለሆኑ እሳቸውን በተመለከተ እንግዲህ አንዳንድ ኢንፎርሜሽኖች ለመቀበል ነበረ። በቅርቡም ደግሞ ስብሰባም ላይ አልተገኙም እና እሳቸውን እንግዲህ ስለእሳቸው አንዳንድ ነገሮች እንዲሁም ስለ ቤታቸው ስላሉት እንግዲህ አብሯቸው ስለሚኖሩ ቤተሰብ አካል አንቺ ማን ልበል? ልጃቸው ነሽ? እሺ እንግዲህ የተወሰነ እሳቸው ይታሉ አሁን እዚህ ሀገር የለችም። እስኪ አንዳንድ ነገሮች እንጫወት እንግዲህ ምናልባት ፈቃደኛ ሆነ። እሺ እንዴት አለሽ? ሰላም አለን። መቀመጥ ይቻላል? እንዴት ነሽ? ታዲያ አለሁ ይመስገን። ልጃቸው ነሽ አንቺ? ኦኬ። እዚህ አካባቢ እኮ ነው የምኖረው እኔ። የማታውቂኝ? አላውቅም። እዚህ ሀገር የምትኖርበት ትንሽ ጊዜ አልነበርኩም። በጣም የመጣሁት። ኦኬ። ያው እንግዲህ አሁን ወጣቶችን ነው እንግዲህ እድሩ በአጠቃላይ ወጣቶችን
ሰዎችን እየመለመለና ይሄን ስራ እንድንሰራ እንግዲህ ለእኛ ደግሞ አስተላልፏል። እና አንዱ ከወጣቶች ውስጥ አካባቢ ላይ ካሉት ውስጥ እኔ ተመርጬ እንግዲህ በየአካባቢ ላይ እየዞርኩኝ ደስተኞችን እንደ አዲስ የቤተሰብ ሁኔታ ያው እድር ማለት የተቋቋመው ለሀዘን ጊዜ ለደስታም ጊዜ እንዲደራረስ ነው አይደለም አንዱ ከአንዱ ያ ስለሆነ የቤተሰብ ሁኔታን እንግዲህ አንዳንድ መረጃዎችን እየሰበሰብኩ ነው ያለሁት። እንግዲህ ስንሰበስብ በነበረበት ወቅት ደግሞ ቢሮ ውስጥ ያው ስማቸው የተመዘገበ ብዙ ዓመት በእድር ውስጥ የቆዩ እናታችን ወይዘሮ ብርቅነሽ ደግሞ ከጊዜያት በኋላ እዚህ እንደሌሉ የሚያሳይ ነገር አመላክቷል ማለት ነው። ያ ስለሆነ እንግዲህ እናታችን እንዳልሽኝ አሁን በውጭም ነግረሽኛል ቆሜ ወደ ውጭ ሄደዋል እንዳልሽኝ መሰለኝ። ወደ ውጭ ሄዳለች። ያው እድሜዋም ገፋ እያለ ስለነበረ እዚህ መቆየትም አልፈለገችም። ያው ተነጋገርንና ወደ እስራኤል ሄዳ እዛ ቆይታ ገዳም ምናምን መቆየት ስለፈለገች ወደዛ ሄዳለች። ለዛ ነው ለብዙ ሰው መናገር አልፈለገችም። ለዛ ነው ብዙ ሰው ማውቀው። አይ እናታችን ደግሞ በማህበራዊ ህይወታቸው በጣም አሪፍ ሰው ስለነበሩ እንግዲህ የሰፈር ሰው በሙሉ እዛም አሁን እድር ቤትም ያው የነበርን ሰዎች እንዳለ ትላልቅ ሰዎችም አብረውን ነበሩ። ያው ርክክብ እያደረግን ስለነበር የቀደሙት ኃላፊነት ላይ የነበሩት ሰዎች ሲያስረዱኝ ነበር አንዳንድ ነገሮች ስለ ወይዘሮ ብርቅነሽም ሌሎችም አካባቢ ላይ ስላሉ በህይወትም የሌሉትም ጭምርና ስለሳቸው ስሰማ በጣም እድሩን ካቋቋሙት አንዳቸው በጣም አሉ የሚባሉ ሰው እንደነበሩ በጣም ማህበራዊ ህይወታቸው አሪፍ እንደነበረ እንጂ ከዛ ይልቅ እንኳን እንደዛ ሊያደርጉ ዝም ብለው ወደ ውጭ ተነስተው ሊሄዱ ይቅርና ሰውን በጣም የሚያቀርቡ በጣም ብዙ ቤታቸው እንኳን ድግስ አይጠፋም ነው የሚባለው። እኔ በሩቁ ነው የማውቃቸው በፊት በሩቁ ነው የማውቃቸው እሳቸውን። በእርግጥ ያው ሰፈራችን እንደምታየው በጣም ሰፊ ነው ቀበሌውና ሰፊ ስለሆነ ግን በሩቁ አያቸው ነበር ሲያልፉ ካሉት ትላልቅ ሰዎች። ብዙ ጊዜ ማህበር ምናምን ትደግሳለች። ሰዎችንም እዚህ ቡና ምናምን ትጠራለች። መልካም ሰዓት እናታችን ግን ከማረፍ ስለፈለገች ምናምን ብላክ ናት። እንግዲህ በገዳምን መግባት ፈልጋለች እና ስለዚህ እኛ ወይ ሄደን እናያታለን። እስራኤል ወደ እስራኤል እሳቸው አይመጡም? አይ አትመጣም። እኛ ነን መሄድ የምንችለው። እንዴት ግን ቻው ሳይሉ ሳይሰናበቱ ሊሄዱ ቻሉ? ማለት እሱን ነው የምነግርሽ። አሁን ትንሽ ግርም ያለኝ ነገር በጣም በማህበራዊ ህይወታቸው አሪፍ የነበሩ ሴት እንግዲህ ድንገት ውልቅ ብለው ጓደኞቻቸው እንኳን ሳይሰናበቱ እስራኤል ሀገር ሊያውም ላይመለሱ ሰው ለመመለስ እንኳን እሺ ችግር የለውም ግን ላይመለሱ እንዴት ይሄዳሉ? አይ ቶሎ ቪዛ የምታገኝ አልመሰላትም እና ስታገኝ በቃ እዛ ሄጄ ትንሽ ልቆይ ብላ ወይ የምትመለስም መስሏት ነበረ። ከዛም በኋላ ለሰው እናገራለሁ ብላ ነበር። ሄደች፣ አልተመለሰችም። እዛው መቆየት ፈልጋለች፣ ገዳም መግባት ፈልጋለች እንጂ ሰፈር ውስጥ በጣም ታዋቂ ናት። ብዙ ሰዎች ጋር ሄዳለች፣ የታመሙ ሰዎች ጋር፣ ያገቡ ሰዎች ጋር ቅድመ ደራሽ ናት። መልካም ሴት ናት እናታችን። ግን ዓለም በቃኝ ብላ ገዳም ገብታለች። እንዴት ይዟቸዋል? እዚህ ቤት ስንት ሰው ነው ያለው? እኔና 2 እህቶች 3 ነን። እኔ የመጀመሪያ ነኝ። ለተወሰነ ዓመት ሀገር ውስጥ አልነበርኩም እና መጥቼ የተወሰነ ስራ ምናምን እየሞካከርኩ ነበር። ስራም አሪፍ ነበር። አሁን ግን ብዙ አሪፍ አይደለም። ምን ነው እዚህ እያለሽ ነው ወይስ እዛ? እዛም ሰርቻለሁ ለተወሰነ ጊዜ። እዛም እዚህ መጥቼ ስራ ሞካክሬ ነበር። አሁን ላይ እየሰራሁ አይደለም። ይገኛል ቤቱ ማኔጅ እያደረኩ። ያው ታላቅ ነሽ መሰለኝ። እኔ ነኝ አንደኛ እህታቸው። ለእህቶቼ ምናምን ስለማስፈልግ ኦኬ። መልሰሽ የሚሄድ ሀሳብ የለሽም ወደዛ? እስኪ እንግዲህ አስባለሁ። እዚህ ከመቆይ ውጭ የለመደ ሰው ታውቀዋለህ፣ እሄዳለሁ ብያለሁ። ደስ ይላል በጣም። እንግዲህ የሴት ቤት ነው እንደነገርሽኝ፣ ደስ ይላል ደግሞ ይሄ። ሁላችሁም ሴት ነው። አንድ ወንድ ግን አባታችሁስ እንዴት ነው? አባታችን በልጅነታችን ነው ያረፈው። አሁን የለም። እናታችንን በዛ ሰዓት ኑሮ ሲከብዳት ነበር እኔ የሄድኩት እንጂ አባታችን በልጅነታችን ነው ያረፈው። አሁን ላይ የለም እሱ። ብቻቸውን ያሳደጓችሁ ማለት ነው? ያው በጣም ትልቅ እናት እና ብዙ ሰው መንገድ ላይ ምናምን ስንሄድ ይጠይቀናል እናታችሁስ ምናምን ብሎ። ግን ለሁሉም እሷ ብትናገር ጥሩ ነበር፣ ግን አልተናገረችም። እናንተ ያንን የእሳቸው ፍላጎት ነው ማለት ነው እንዲህ ላለመናገሩ? የእሳቸው ፍላጎት ነው መመነን ስለፈለገችም በዛ ወደ መንፈሳዊ ቦታ ስለሆነ ቪዛውንም ቶሎ የምታገኝ ስላልመሰላት በዛ ነው ያልተናገረችው። ማለት እናንተ ናችሁ ስፖንሰር ሆናችሁት ወይስ
ዘመድ አለ ወይስ እሳቸው ፍላጎትን አምራቸው ያንን ነገር ፕሮሰስ አለ? አይ እሷ ፍላጎቱ ነበራት። ብዙን ጊዜ የእሷ የድሮ እንደዚህ አይነት ሀገር ሄጄ መንኝ ጸልዬ ምናምን ስትል ስለነበር የተወሰነ ብር እኔም እዛ ሰርቼ መጥቼ ስለነበረ የተወሰነ ብር ሞላላንና ቪዛውን እንደውም በድንገት ነው ያገኘችው። ለብዙ ሰው ይከለከላል፣ እሷ ግን ቪዛ ቶሎ አገኘች። እድለኛ ናቸው። እስራኤልን ያክል ኢየሩሳሌም ነው ማለት ነው። እዛ ነው እና ለዛ ነው ብዙ ሰው ያልሰማው። እና ብዙ ጊዜ ይጠይቁናል መንገድ ላይ ስናልፍ እናታችሁስ ምናምን ይላሉ። ግን ወይ ስንሄድ ምናምን ፎቶ አንስተን እንልክላቸዋለን። ግን ለጊዜው የለችም። ኦኬ ገና አሁን ከእናንተ ጋር በስልክ ትገናኛላችሁ? ከእናታችሁ? እንገናኛለን፣ እንደዋወላለን ከእሷ ጋር። ስለዚህ በስልክ ማግኘት እንችላለን እኛ? እሷ ስደውልልን ነው የምናገኘት እንጂ አሁን ማግኘት አንችልም። ስልካቸውን ማግኘት እንችላለን። ግን አሁን ብትሰጪኝ ስልካቸውን? ሰው በተለያየ ሰው ስልክ ነው የምትደውልልን። የግል ስልክ አልያዙም? የራሳቸው ቀፎ ለምን ስለፈለገች ያዘች። እናንተ ስትናፍቋት ብቻ ነው የምትደውለው? በተለያየ ሰው ስልክ ትደውልናለች። የሆነ ቀን ቤት የምንውልበት ቀን ወይ ሴቶችም ካሉ አንድ ላይ በግሩፕ እናወራለን። መልካም፣ እንደዛ ነው። በጣም አሪፍ። እስኪ ወይዘሮ ብርቅነሽ ምን አይነት እናት ናቸው እናንተን ሲያሳድጉ? ያው ቤት ውስጥ ደግሞ ብዙ ጊዜ የመጀመሪያ ልጅ ወይ የመጨረሻ ልጅ ይወደዳል ይባላል። አንቺ የምትወደጂው ነሽ ወይስ የመጨረሻ ልጅ የምትወደደው? አስቸጋሪ ሙኝ እኔ ነበር የምትወደው። ስደት ላይ ቤት ሰዓት ብዙ ደብሯት ነበረ። በጣም መልካም እናት ነች አለች። ሰው ትወዳለች። በሰፈሩ በጣም ታዋቂ ነች። ለተቸገረ ደራሽ ናት። ሰርግም ሲኖር ለቅሶም ሲሆን ቀድማ ደራሽ ናት። መልካም ሰው ናት። ድግስም ብዙ ሰው ያውቃል እዚህ ቤት። ለምን ድግስ ጠፋ ምንም ይለናል ራሱ። በአመት ውስጥ 3-4 ዝክር ትዘክራለች። እንደዚህ ከክፍለ ሀገር የሚመጡ ሰዎችን ታሳርፋለች። እና መልካም እናት ነበረች እና እሷ በሚሄዱ ራሱ እኛ ሁሉ ደብሮናል። ምንም ማድረግ ስለማንችል ነው እንጂ እኛም ደብሮናል። እህቶችም ደብሯቸዋል። እየተማሩ ነው? እየሰሩም እየተማሩም ነው። ሁለቱም እህቶች ይገናኛሉ። እንግዲህ አሁን ላይ ቤቱ ማኔጅ እያረካለሁት ነው። እንደሷ ባልሆንም በዛም ነው መሰለኝ ሰው ብዙ ጥያቄ እያቀረበ ያለው። መንፈሳዊ ቦታ ስለሆነ ደስ ብሎናል። ያው እናንተ ነው የምትሄዱት ከዚህ በኋላ ነው ሀሳቡ? እኛ ነን ለሚደስ ሰምንታት ፍላጎት ይላት ለመመነን የምትፈልግ ግን እንደው ቢሰናበቱ እድሩንም ገብቶሻል። አሁን እዚህ ጋር ያልተቋረጠ መሆን አልነበረበትም። ማለት ማቋረጥም ከፈለጉ ከዚህ እድር ወጥቻለሁ። ሰው አካባቢውን ሲቀይር እኮ እድሩ ቦታውን እንትን ብሎ ነው የሚሄደው አይደለ? አስመዝግቦ ምንም ነገር አድርጎ ነው የሚሄደው። እና ያንን ሳያደርጉ በመሄዳቸው እንግዲህ ቅር ተሰኝተዋል የአካባቢው ሰውና እሳቸው ደግሞ እንደዚህ አይነት ባህሪ ስለሌላቸውም ጭምር እንደተነገረኝ ከሆነ ያን ነገር ማድረጋቸው በጣም ግር እንደተሰኙ እድርተኞች በሙሉ ነግረውኛል። እና ያ በመሆኑ አዝኛለሁ። እኔም ባይሆን ጥሩ ነበረ። እናንተም ተተኪ ስለሆናችሁ አይደለ? ያው እዚህ ነው እናንተ የምትኖሩት አግብታችሁ እስክትወጡ። እንዴት ነው የትዳር ሁኔታ ምናምን ሶስታችሁ? እኔ ነኝ ጓደኛ ያለኝ ለማግባት፣ እነሱ ግን ትንሽ ይማሩ ይገባል። ይገርም ነው። እስኪ ውሃ ምናምን ታምጪልኝ? እሺ አመጣልሃለሁ። እሺ አመሰግናለሁ። እስኪ ስለ እናታችሁ እንዳልኩሽ በደንብ ነገሮችን ማጣራት መመርመር አለብኝ እና በጉዳዩ ላይ ስልካቸውን እንግዲህ በምትደውልላችሁ ስልክ ጭምር አሁን እሷ ከተለያየ ስልክ ትደውላለች ብለሽኛልና ስልካቸውን እነዚያ የተለያዩ የምትያቸውን ስልኮች ሰተሽንም ቢሆን አቅራቢያቸው ያሉ ሰዎች ጋር ነው እየሄዱ መቼ የሚደውሉት ብዬ አስባለሁ። ስለዚህ ስልካቸውን ሰተሽኝ ላወራቸው ፈልጋለሁ። እንደሱ ማድረግ አልችልም። ምን ችግር አለ? የተለያዩ ሰዎች ስለሆኑ የሚደውሉት በየጊዜው ለእሷን ስደውልላት በማግኘት ስልክ ግድ የለም። አሁን አስቸኳይ ስለሆነ ምን መሰለሽ ስምሽን የምታወቅ ምናልባት ሰላም ይባላል። ሰላም። እሺ እንግዲህ ግዴታ ስለሆነ ነው አሁን ከዚህም ሄጄ
ቢያንስ ይሄን አገኘው ብዬ መመለስ መቻል አለብኝ እና ያ ስለሆነ ግዴታ ስልኩን ያው የእስራኤል ሀገር የራሱ ኮድ አለው። ከተደወሉት ውስጥ እስራኤል ሀገር ካሉት ኮዶች ውስጥ አንዱን ሳይሆን ሌሎቹንም ጨምሮ ታውጭልኛለሽ። እኛ እንግዲህ እድር ሆነ ግዴታ ነው። በነገርሽ ላይ ለመሰለሽ ህጋዊ ሰው ነኝ እኔ፣ ፍቃዱ ያለኝ ነኝ። በእድሩ እንግዲህ በሰፈራችሁ በአካባቢ ላይ የተመረጥኩኝ ሰው ስለሆንኩኝ እኔ ዞሮ ዞሮ እሷን ጠይቃትና በየትኛው ስልክ አገኝሻለሁ ብዬ እሷ ማግኘት እችላለሁ። ስትደውልልኝ መገናኘት እችላለሁ አቶ ገና ለገና እሳቸው ሲደውሉ እኛ ምን እሱ ነው ምን አርጀንት ነው አሁን እየተመዘገበ ነው ያለው ኢንፎርሜሽን ገብቷል። ስለዚህ እስራኤል ባለ እኔ መግባት እኮ እችላለሁ። እኔ የእሷን ቦታ መሸፈን እችላለሁ። እሱማ ማተካካት ይኖርብናል። አሁን እኮ ያም ነገር አልተተካካም ነው እያልኩሽ ያለው እኮ እኔ ሄድና ማናገር እችላለሁ እኮ የሚመለከተው አካል ካለ እኮ ያንን ለማድረግ መጀመሪያ እሳቸው የት ነው ያሉት? እሳቸውን ኢምፐርሰን ማውራት ይፈልጋል እድሩ ገብቶሻል። እሱ ማድረግ አልችልም ወይ ስትደውልም አንቺ እያልሽኝ እንዳለው ከሆነ እሷ በመደውልበት ስልክ ስለሆነ ሁላችንም የምናገኘው እኮ ከእነሱ ውስጥ አንዱን ስልክ ትጭኛለሽ ነው እኮ። እሷ ባገኘችው ቦታ ነው የምትደውለው። ይሄ በዚህ ስልክ እገኛለሁ ብላ ናታ። የት ነው ያሉት አሁን ስፔሲፊክ ቦታው ንገሪኝ። ኢየሩሳሌም ነች ያለችው። ኢየሩሳሌም ያለችው በምን ጉዞ ነው የሄዱት? በጉዞ ወኪል ሳይሆን እኛንም ቪዛ አሰጥተናል። መቼ ነው የሄዱት? ስንት ጊዜ ሆነ? ስለዚህ የተወሰነ ወራት ሆኗል። እኔ በመጣሁኝ በተወሰኑ ጊዜያት ውስጥ ነው የሄደችው። አንቺ መቼ ነው የመጣሽው? ከዛ ቆዩ አንድ አመት ሆኖኛል። ምናምን ሆኖኛል። የተወሰኑ ስራዎች ምናምን ስሰራም ታይ ነበር። ከዛ በኋላ ግን ሄዳለች። እስኪ የከፈልሽባቸው ደረሰኞች የቪዛው የምኑ ያለውን ነገር እስኪ ብታሳይ። ይሄ ስልኬ ስለተሰረኩኝ ይሄ ሌላ ስልክ ነው ያለው። ምንም አይነት ዶክመንቶች ይኖራሉ አይደል? ዶክመንቶች አሉ። ስልኬ ስለጠፋው ማገኝበት እንትን ድንገት እሷን ደውልላትና ፓስፖርቷ ላይ ያለውን እንትን እንድትልክልኝ ማድረግ ይቻላል እንጂ እኔ ጋር ምንም አይነት ፋይል የላት። ስልኬ ጠፍቶ ነበርና አዲስ ስልክ ነው ያዝኩት። ግድ የለም አሁን እንዳልኩሽ ያኛውን እናደርጋለን። አንቺ ያልሽው ነገር ትክክል ስለሆነ እሷ በምትደውል ሰዓት እንግዲህ የምትገኝበትን ሌላ ስልክ እንድትሰጥ ማድረጉ አንድ ነው። ሁለተኛው ግን ከዛ በፊት እንዳልኩሽ በሚደውልባቸው ስልኮች ላይ አሁንም ቢሆን ስልኩን እንድትሰጪ እንፈልጋለን። ነገሩ ቁም ነገር ነው። እንደዚህ ችላ ብዬ የምተው ነገር ስላልሆነ ነው አስገድቼ እየጠየቁሽ ያለሁት። ስለዚህ አንዳቸውን ስልክ የተደወለባቸውን የእስራኤል ሀገሮቹ እሱ አሁን በቅርብ መደወሏ ስለማይቀር እሱን እሰጥሃለሁ ወይ በዚህ ትገኛለሽ ወይ ብዬ ጠይቄያት። አይ አሁን በቅርብ እንትን የሚባል ነገር አለማ። በዶክሜንት ደረጃ ነገር ምንም አይነት ዶክሜንት የላትም። በቃ እኔም ደግሞ መንፈሳዊ አልመለስም ምናምን ስላለች ሲጠፋም ብዙ አላፈላለኩም። ይኸውልሽ እኔ አንድ ነገር ልንገርሽ። አሁን ያው ሰላም እያወራን ነው፣ ሰላም ቆይተናል፣ በመግባባት ውስጥ ነው እያወራን ያለ ነው። ግን አሁን ይሄን ነገር ሪጀክት ባረግሽኝ ቁጥር ጥሩ አካሄድ ላይኖረው ይችላል። ገብቶሻል? እንደ ወጣት ነው እኔም እያወራሁሽ ያለሁት ስለ ነገሩ ለስለስ አድርጌ ነው እያወራሁሽ ያለሁት። አሁን ግን እንዲህ ነው እንዲያ ነው እያልሽኝ ባሉት ማስተባበያዎች እንግዲህ አካባቢ ሰው እየመጣ ሲጠይቃችሁ ጥሩ ምላሽ እንደማትሰጡም ሰምቻለሁ። በነገርሽ ላይ ይሄ ነገር ራሱ ለእኛ ትክክል ነው ብዬ አላምንም። እንደ ስራ አግባብም እንደሌላውም እንደምንም ገብቶሻል? እሳቸው ብዙ ዓመት የኖሩበትን ማህበራዊ ይዟቸውን ትተው ምናምን ዝም ብለው ሊሄዱ አይችሉም። ሄደውም ከሆነ እሳቸው ማግኘት አለብን እያልኩሽ ነው። ያን ለማግኘት ደግሞ አንቺ በምትሰጪኝ ጊዜ ገደብ ሳይሆን ባለው መረጃ መሰረት በሰው ትደውላለች አልሽኝ፣ አምጪ። ኬት ላምጣልህ? አምጪ ስልኩን ኮንታክቱን ካመጣሽ የእስራኤል ሀገር የተኖራበት ምናምን ስለሆነ ስትደውል በሳምንት አንዴ ገባኝ። ይኸውልሽ አሁን አንቺ ውጭ ሀገር ኖር ያለው ብለሽኛል አይደለ? ውጭ ሀገርም የሚደውሉ ስልኮች ይኖራሉ የራስሽ ሰዎች ምናልባት የትኛውም ሩቅ ምስራቅም ምንም አውሮፓም አሜሪካን በይው ከዛ ሀገር ሊደውልሽ ይችላል። የእስራኤል ሀገር ግን ለይተን ማውጣት እንችላለን በኮዱ። ስለዚህ ባለው ምን ማለት ነው? መቼ ነው የተደዋወላችሁት ለመጨረሻ ጊዜ? ሳምንት ሆኖታል እኮ ታዲያ የዛሬ በቃ ሳምንት ከሆነ የዛሬ ሳምንት የተደዋወላችሁበትን አዲስ ስልክ እንግዲህ ታውጪልኛለሽ፣ እቀበላለሁ። አሁን እኮ ያልኩሽ ያለሁት ይኸውልሽ መደዋወላችሁ ስለሆኑ ያሉት የአንድ ቀን የሁለት ቀን ለምንድን ነው መተባበር ያልፈለግሽ? መተባበር ስላልፈለግኩ አይደለም ስለሌለ ነው። ችግር የለውም እሱን ለእኔ ያሳይኝና በማደርገው መንገድ እኔ ያወጣለሁ እኮ። የለም ስልኬንም መፍትሽ አትችልም። ዶክሜንት ቢኖርም ብሰጥ ደስ ይለኛል፣ ግን የለም። አሁን ስለ ዶክሜንት አልጠየቅኩሽ። እንደውም ዶክሜንቱንም መጠየቅ ነበረብኝ እውነቱን ለመናገር ቪዛ ያለቀበት የፕሮሰሱ የማስኬጃ ተብሎ አንድ አይነት ተመሳሳይ እንትን ነው የምንነግራቸው። ማን ነው የሚጠይቀው? ስለዚህ ስለሌለች ሁሉ እኮ ሰው የአካባቢ ሰው ነው የታለች ብሎ እንደ ሰው ሊጠይቅ ይችላል። እኔ ደግሞ እንደ ስራ
ነው እየጠየኩሽ ያለሁት እንደ ሙያተኛ። ስለዚህ ሙያዬ ነው እየጠየኩሽ ያለሁት ነገር እድርተኛ ናቸው ሳያስመዘግቡ ሳያዘጉ ነው የሄዱት እድራቸውን ወይ ደግሞ እናንተን ሳይተኩ። ይሄ ደግሞ አግባብ አይደለም። እሳቸውም ይሄ እንደማያደርጉ እርግጠኛ ነኝ። ይሄን እርግጠኛ ነኝ ማለት ነው። ስለዚህ እንደዚህ ሄደች የሚል አይነት ምላሽ ራሱ ልክም አይደለም። በመሰለኝ ልክ ነው እንጂ እናደርጋታለን ታዲያ እናታችን ሄዳለች ለመጎብኘት ስለፈለገች። ይሄ ደግሞ ለብዙ ሰው ተናግረናል። ሁሉም ሰው ሰምቷል። እስራኤል ነው ሄደች ስታወራን ስልክ ቁጥሯን ሰጣለሁ። ምንም አይነት የቪዛዋ እኔ ጋር የለም። ቪዛቸው እሳቸው ጋር ነው የሚሆነው። ዞሮ የሄደበት የፕሮሰስ ላይ ምናምን ስለሚሆን ወይ እሷ ጋር ስንሄድ የተሸኛኘንበት ፎቶ እሷ ጋር ካለ ይኸውልሽ እያልኩሽ ያለሁት እኮ ዞሮ ስልኩን ስጪኝ፣ የተደወለበትን ስልክ ስደውል የመጨረሻውን ወይ እሰጥሃለሁ። ከዛም የደወሉበትን አድርግ እኮ ይኸውልሽ ላስት ዊክ ነው ያወራነው ወይም የዛሬ ሳምንት ነው ብለሽኛል። እኛ ደግሞ በዚህ ሳምንት ውስጥ ሳይሆን አሁን ገብተን እድር ቤት እኔ ማስመዝገብ ያለብኝ ጉዳይ ስላለ ነው። እሳቸውን ማናገር መቻል ይኖርብናል። ሲቀጥል አሁን እያልሽ ያለው አካሄድ ራሱ ቪዛ ወጥቶላት በጉዞ ወኪል አይደለም ሄደች ምናምን እሱ ታዩ። ዞሮ ፕሮሰስ የተደረገበትን ካሳየሽን ለእኛ የስራ አመራር ስለጠፋ እኔ ጋር ቢኖር ሰጠ ደስ ይላል። ግን እኔ ጋር የለም ምንም አይነት ዶክመንት እኔ ጋር የለም። አንቺ ነሽ አይደል የከፈልሽላቸው? እኔ ነኝ የከፈልኩላት። ግን ስልኩ ስለጠፋብኝ ይሄ አዲስ ስልክ። እንዴት አድርገሽ ከፈልሽላቸው? እስኪ ፕሮሰሱ እንዴት አስኬድሽላቸው? ቪዛው እንዴት ቶሎ መጣ? ምን አድርገሽ ነው? ምን ተጠቅመሽ? ምንም በቃ እሷ እድሜዋ ከፍ ያለ ስለሆነ ሄዳም ለስራ ወይ ለሌላ ነገር ሳይሆን ለመንፈሳዊ ጉዞ እንደሆነ ሂጄ ተናገርኩላት። የሚጠየቁትን ቤት ማስያዝ ነበረብን። ገንዘብ ይፈልጉ ነበረ። የእሷ ደስታ ስለነበረ ትቀራለች ብለንም አላሰብም። ግን እሷ መቅረት ፈለገች። እንዴት መቅረት ቻለ? እንዴት አይቻልም እኮ ታዲያ እንደዚህ ማድረግ። እዛው እንግዲህ ቪዛ አስተካክላ ይሆናል። እንዴት ማለት እዛ የሚረዷት ሰዎች አስተካክላ ይሆናል ማለት ነው። ያው በቤተ ክርስቲያን ውስጥ እዚህ መቅረት ፈልጋለሁ ካለች እምቢ አትባልም። ስራ ሲሆን ምናምን ነገር ነው ሊግሏላባት የሚችለው። እድሜዋ ወጣት ቢሆን ጥፋት ታጠፋለች ቢባል፣ እሷ ግን ወደ መንፈሳዊ ህይወት ነው ሄደችው። ይሄ ነገር እንግዲህ ይኸውልሽ እንዳልኩሽ ጉዞ ወኪሎች እንኳን ይሄን ነገር ሲያዩት በጣም ብዙ ሰው እኮ ያውቃል ይሄንን ነገር። አንተ እንዴት ማመን ከበደ እኮ? ልክ አይደለም። አሁን እያልሽኝ ያለው አካሄዱ ራሱ ልክ አይደለም። መንፈሳዊ ቦታ ስትሆን ደስ ሊለው ነው የሚገባው። ልክ ነው፣ ደስ ሊለው ይገባል። ጓደኞቿም ምናልባት የመንፈስ ቅናት ያድርባቸዋል። ቀናት እግዚአብሔር ረዳት ብለው ሊያስቡ ይችላሉ። ግን ለምን ቻው ሳትላቸው ሄደች ማለት አልፈለገችም። በቃ ወደ መንፈሳዊ የሆነ ህይወት ስለሆነ ይሄን ይዘሽ ነይ እንዲሏት ስላልፈለገች ለዛ ነው እኮ አሁን እየጠየኩሽ ያለሁት እኮ የመጨረሻ እንግዲህ ጥያቄ ይሄን ስልክ ትሰጪኛለሽ አትሰጪኝም ወይ ነው? አይ በቃ እሑድ ስትደውል ወይ ጠይቃትና አገናኝ እንትን ስልኳን ለመስጠት ወይ የምታገኝበትን ቁጥር ያ ቁጥር ሰጥቼ ካልሰራ ግን እኔ አይመለከትም ማለት የምትደውልበት ቁጥር ካልሰራልኝ እኔ ኃላፊነቱን አልወስድም። አይመለከተኝም ማለት ነው ማለት አይመለከተኝም ማለት ሌላ ጊዜም ስንደዋወል እኔ እነሱ ደግሜ ስደውል አይሰሩም ብዙ ጊዜ። ወይዘሮ ብርቅነሽ በዚህ ልክ ነገሩ እንዲችላ ብለው ትተውት የሚያልፉ አይነት ሴት እንዳልሆኑ አውቃለሁ። እንግዲህ አይ መንፈሳዊነትን ስለፈለገች እሷ ድንገት ሊሆን ይችላል። ሰው ድንገት ተነስቶ እንደዚህ ነው ምናምን አይባልም። አይኔ ማለት በቃ እንግዲህ ይሄ ነው ነገር ያለው ኢንፎርሜሽን ሁሉም ሰው የሚያውቀው። ማህበርም ድግስም ሲሆን እኔ ነኝ የተወሰኑትን እየሄድኩ ያለሁት። አሁን ይሄን ሰሞን ራሱ ሰርግ ምናምን ስለነበረ ይጫል። የት ነው ሰርግ ምናምን ነው? የት ነው ሰርግ? በሷ መተክ ማለት ነው። የተወሰኑ ሰርጎች ነበሩ ይጫል። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ
በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ስልክሽን ስጪኝና ይኸውልሽ ሰተሽኝ ከተደወለባችሁ ስልኮች ውስጥ አንዱ ጋር እደውላለሁ። ቢሮ ይዤ እሄዳለሁ። የተደወለበትን ስልክ እሳቸው ደወሉ የተባለበትን ስልክ አንድ ብቻ አይደለም በተለያየ ስልክ ደውለዋል ብለሽኛል። በነዛ ስልኮች እንደዋውላለን። አቅራቢያቸው ካሉ እነዛ ሰዎች ከወይዘሮ ብርቅነሽ ጋር አቅራቢ ያሉ ሰዎች ከሆኑ እነዛን ሰዎች እንዲያገናኙ እናደርጋለን። አስቸኳይም ስለሆነ ማለት ነው። ይሄ የመዝጊያም ስለሆነ ነው። ገብቶሻል? የወሩ አጋማሽ መዝጊያም ነው። ከዛ በኋላ እናንተም አንቺ ታላቅ ስለሆንሽ ምናልባት ሌሎችም እህቶችሽ አንቺ እንኳን ባትፈልጊ ገብተው እድሩ ማስቀጠል የሚፈልግ ሰው እድሩን ያስቀጥላል። ካልሆነ ግን ይዘጋል። አሁን ዞሮ በዛ መንገድ ነው የምንቀጥለው። በጣም ነገሩን እያወሳሰብሽ ነው ያለሽ። ነው ግልጽ ነው የምናገረው እኮ። እስኪ ስልካችን አልችልማ እንደሱ ነው ማድረግ። አሁን እኮ ማወራው ይኸውልሽ የማወራው እንደሱ እንድትኝ አይደለም። ነገሩ ሲሪየስ ነው እኮ ነገርኩሽ። ቀላል ነው። የሀገር ውስጥና የሌላ ሀገር ስልክ መለየት እንችላለን። ስለዚህ ከተደወለባቸው የራሴ የተደዋወልኩባቸው ብዙ ስልኮች አሉ። ግድ የለም ላስት ዊክ ነው አይደል የተባባልነው። ላስት ዊክ ነው የደወለችው ብለሽኛል። የደውሉበትን ስልክ ማውጣት እንችላለን። ቀላል ነው። የዛሬ ሳምንት የተደወለበትን ቀኑን እኮ ማገናኘት ነው። ሰርች ሲደረግ የሚመጣ ነው። ይኸውልሽ ጣቢያ መሄድ ካለብን ጣቢያ ሄደን እናወራለን በጉዳዩ ላይ። ጣቢያ ሲሪየስ ነው ጉዳዩ እያልኩሽ ያለሁት በዚህ ልክ ነው። አሁን እንደዚህ እያልሽ የምታስተባቢበት የሰፈር ሰው ባስተባበልሽበት ልክ ከኔ ጋር ነገሩን አስተባብለሽ የምንወጣበት አይሆንም። በጣም ተረጋግቼ እየነገርኩሽ ነው። ተረጋጋ። ጠጥቻለሁ እኮ ጠጣ። ተረጋጋ። ሰላም እያልኩሽ ያለሁት ውሃ ጠጥቻለሁ። በቂ ነው እኮ ግን ተረጋጋሽ። እኔ እናንተ እንነጋገርሽ መጀመሪያ። ጠጥቻለሁ። በቂ ነው። ምንም የምታገኝበት እንትን የለም። ውሃ ጠጣሽ። ትንሽ ጠጣ። ነገሩ ሲሪየስ ነው። እባክሽ ጊዜ ሰዓት አትፍጪ። ውሃ ለምን አትጠጣም? በጣም ስራ አለብኝ ገና። አካባቢውን ቀበሌውን በሙሉ እየዞርኩ ነው እየሰራሁ ያለሁት። የእሳቸው አለመኖር ችግር ያመጣል። ስለዚህ ጉዳዩን እኛ ተከታትለን መስራት ባለብን ለኩ እንሰራለን። አንቺ ግን ቢያንስ መረጃውን በመስጠት ወይም የተደወለበትን ስልክ በመስጠት ልትተባበሪኝ ግዴታሽ ነው። ያን አላረግም የሚል መልስ ደግሞ አልፈልግም ካንቺ። የቀረውን ጣቢያ ነው የምናወራው። በዚህ መልኩ የምትቀጥይ ከሆነ እኔ ጣቢያ ምናምን መሄድ አልፈልግም። ተረጋጋና ውሃ ጠጥታ እናውራ ነው። እናንተ አያስፈልግኝም። በቂ ነው። ተረጋግቻለሁ። እስኪ ኮፍያህን አውልቀው። የኔ መቤት እስኪ ማስክህንም አውልቀው። ሰላም ቆንጆ ነህ። ልንገርህ። አይ ችግር የለውም። ይኸውልሽ ስራን ያገናኘን እናትሽ ናቸው ያገናኘኝ አይደለ? እናትሽ እኮ በቃ አሁን ከእናቴ ዙሪያ ሳይሆን የእናንተ ማውራት እንችላለን። ለምን እናወራለን? ምን እንድናወራ ፈልገሽ? ብዙ ነገር ማውራት እንችላለን። ምን እናወራለን? ብዙ ነገር ደግሞ ደረቴ ያምራል። ያምራል? እሺ እኮ ተረጋጋ መጀመሪያ። እሺ እኔን አውራኝ። ሰላም እባክሽ። እስኪ ኮፍያህን ለምን አታወልቀው? ሰላም እየሰማሽኝ ነው? እየሰማሁ ነው እኮ ሌላ ነገር አልፈልግም። ለምን አትረጋጋም? እናንተ ማውራት እንችላለን። ውሃ አንቺ ጠጪ፣ ተረጋጊ ከፈለግሽ። አይ አንተ ነኝ እናንተ እኮ እሺ ይኸውልሽ እንደሱ አይደለም። ሰላም ምንድን ነው እያልኩሽ ያለሽ? አልገባኝም። አይ አንተ እያወራህ ነው እንጂ እኮ እኔ ሀሳቤ ሌላ ቦታ ነበር። ማለት እኮ ሌላ ቦታ ነበረ እኮ። እኔ አልፈልግም እንደሱ እያልኩሽ ነው እኮ። እንዴ ለምን የማትፈልገው ወንድ አይደለህ እንዴ? ምን ማለት ነው እኮ? ማንም አሁን እዚህ ቤት የሚመጣ ሰው የለም። እኔ እናንተ ብቻ ነን ያለነው። ምን አገባኝ ታዲያ? ስለ እናቴ ምናምን ተወው። እነዚህ ሰፈር ፍቅረኛ አለኝ አለሽኝ እንዴ? ይኖረኛል፣ ችግር የለም። ምን ማለት ነው? ብዙ እኮ እዚህ ሀገር አይኖርም። እዚህ ሀገር ብዙ አይኖርም። እና ታዲያ አሁን ወንድ አይደለህ እንዴ? ተረጋጋ በቃሽ። ከባልሽ ጋር የምታረጊውን አድርጊ። እኔ ከኔ ጋር አይደለም እንደዚህ ነገር የምታረጊ። እኔና አንቺ የሚያግባባን ስለሳቸው ጥሩ መረጃ ስትሰጪኝ ብቻ ነው እያልኩሽ ነው። ስለሷ ተወው። እኔ እናንተ ማውራት እንችላለን። ምንድን ነው አንተ ወንድ ልጅ አይደለህ? ወንድ ልጅ የዚህ ሰፈር ሰው እባክህ ወሬኛ ነው። ይኸውልሽ እናትሽ እናታችን ናቸው ለአካባቢ ውስጥ እየሰማሽ ነው። እኔ እኮ ብዙ ሰው የሚመኘኝ ሰው ነኝ እና ምን አገባኝ ነው። ስለዚህ ተረጋጋ። እሺ ስልካችን እስኪ
በጣም ነው የምታምረው። ስልካችሁን ስጪ። ስልካችሁን ስጪ። እሷን ተዋት። እኔ እናንተ ሌላ ነገር ማውራት እንችላለን። ምን እናውራ? ብዙ ነገር። ይኸውልሽ ተረጋጋች አንተ መጀመሪያ። ደረትህ ደግሞ በጣም ነው ምን አጥንቶ ነብሽ? አይ በጣም ነው። እሺ ይኸውልሽ በቃ እሱን ተውና በጣም ያምራል። ሰላም እህቶች የሚወጡ ከሆነ እነሱን እንፈልጋቸዋለን። ደውለሽ ጥሪያቸው። እህቶች አሁን አይመጡም፣ ስራ አለባቸው እኮ። በቃ አሁን ምንድን ነው ምን እያደረግሽ ነው? ስልካቸው ለምን አትሰጪኝም? እናወራለን። ስልካቸው ጊዜ እንድናሳልፍ ነው ፈልገው ይኸውልሽ ሰላም ተረጋጋ። መጀመሪያ እኮ እንደሱ አልፈልግም። አብረን እንድንሆን ነው የምፈልገው። አልፈልግም እንደሱ። ተረጋጋ። ተነሽና ወደዛው ነው። ምን ሆነሽ ነው? በቃ አልፈልግም እንደሱ እኮ አልፈልግም። ወንድ ልጅ ስለሆንኩ ምን ነው እኮ እንጂ እናርክ። ባለቤት አለሽ አይደል? ታውስ ስለሱ አያገባኝም። እኔም ማለት ስላንቺ አያገባኝም። ስልክሽን አምጪና ስልካችሁን ስጪ። የለም ምንም አይነት ነገር ይሻል። ስልካችሁን ስጪ። ፖሊስ ጣቢያ ምናምን የሚለውን ነገር ደግሞ አውቁ። እኔና መፍታት እንችላለን። ልቀቂኝ እጅሽን ወደዛ። ሴትዮ ስልካቸውን አምጪና ስልኩን ስጪ። የለም ምንም አይነት ስልክ እኔ ጋር የለም። ይኸውልሽ ሌላ ነገር ውስጥ ሰላም፣ ስልካችሁን ስጪ። ሌላ ነገር ውስጥ አንግባ። ትልቅ ሰው ነሽ። እኔ ጋር ምንም አይነት ኢንፎርሜሽን የለም። ምንም አይነት ኢንፎርሜሽን እኔ ጋር የለም። ለምንድን ነው መከልከል የፈለግሽው? የለም እኔ ጋር ምንም ስለሌለሽ ማለት ነው አይደል? ስለዚህ በእስራኤል ስልክ የተደወለ በዛ ሀገር ውስጥ የተደወለ ስልክ የለም ማለት ነው? የለም። ስትደውል እሰጥሃለሁ ብያለሁ። ተረጋጋ ስልህ መስማት አልፈለግም። አምጪው ስልኩን የተደወለበት ነው። በቃሽ። እኔ ደግሞ ጥሪያቸው። ጥሪያቸው። አሁን አይመጣም። ሁላችሁም ታወራላችሁ። ጣቢያ ትሄዳላችሁ። ትሰሚኛለሽ? ጣቢያ ትሄዳላችሁ። ስልካቸው ደውይላቸው። ቶሎ በይ። ተረጋጋ። ቶሎ በይ። ተረጋጋ። ውሃ ጠጣ። ትሰሚኛለሽ? ተመልሼ ይመጣሉ። በእንደዚህ አይነት ሁኔታ አንቆይም። ግን አንድ ምነግርሽ ነገር ትሰሚኛለሽ? ተመልሼ እመጣለሁ። በዚህ መልኩ አታናግረኝም በኋላ። ዛሬ ደግሞ ምን አይነት ነገር ነው ያጋጠመን? እስኪ ቆይ ደግሞ ልደውልላት። የደርሳ ይሆን ምን ልናደርግ የት ደረስሽ? ምኑ ጋር ነሽ? ይማ እንትናስ ዊንታስ በቃ ስትመጡ አብራችሁ ነው። እሺ እሷም እዚህ ጨርሳ ስለሚሆን አብራችሁ ነው። እየጠበኳችሁ ነው። እሺ እፈልጋችኋለሁ። ቶሎ ነው። እሺ እሺ ቻው። ሄሎ
ውዴ እንዴት ነሽ? ደህና ነሽ ወይ? ይማ ማታ የት ነሽ? ብንገናኝ ተገናኝተን ፈታ ብንል ምን ይመስልሻል? ደብሮኛል። ቤት ውስጥ መዋል ነው መሰለኝ። እንዴ ፈታ ካልን እኮ ስንት ጊዜ ሆነ? አሁን ስንት ሰዓት ነው? አይ ከተወሰነ ሰዓት በኋላ መገናኘት እንችላለን። የባለፈው ቤት የት ድረስ ልምጣልሽ? እሺ አረ ፀጉርሽን ተሰራሽ? ኦኬ እኔ አልተሰራ ብለሽ ጨንቆኛል። ጭራሽ አሁንማ ላበላ ሆንኩ። ሙቀቱ ነው መሰለኝ። እሺ እንኳን ተሰራሽ ተገላገልሽ። የአዲሱ ልጅ ድምፅሽ ወይ ድምፅ ምንም አይሆንም። ቤት መዋሉ ላስደብረኝ ነው መሰለኝ። አይ ምንም አልሆንኩም። ቤት ውስጥ ስለሆንኩ ሙቀት ይሆናል። በቃ ሄደን በጣም እንዝናና። በረድሽ ላይ የለም እኔ ጋር የተወሰነ ግን በስፈታ ማለት ይችላል። የት እንገናኝ? እሺ በቃ እኔ ፈታ ማለት ነው የምፈልገው። የትም ቦታ ብንሄድ ችግር የለም። የተገኘውን እንጠጣለን። እኔም መቼም መጠጥ አታምኝም። ሌላ ሰው ማናለን? ሴቶች ናቸው። እሺ አብረን መሆን እንችላለን። እሺ በቃ ከቤት ትንሽ እንትን ልበልና ፀጉሬ ምናምን አልሰራም። ዝም ብዬ ነው የምመጣው። እሺ ጥፍሬን አልተሰራሁም። ብዙ መሰራት አልፈልግም። ድምፄን ለምን ማረጋጋት? ደግሞ ቆይ ነው አልኩሽ አይደል? አንቺ ደግሞ ድምፅሽ አልተረጋጋም። ምንም አዲስ ነገር የለም። እናቴ ደህና ነች። የገዳሙን ሰው እያወቅን ነበረ። እሱም ደህና ነች ብሎ ነው እንዳታስቢ ምናምን ብሎ አውርተውን ነበረ። በቤት አትምጪ እመጣለሁ። ለምን ትመጫለሽ? ምንም አሰብ እንዳትሽ ቤት ውስጥ ራሴ እስከምን ቤት መቀመጥ። እሺ በቃ እሺ ቻው። እሺ ቻው። እነዚህ ልጆች አይመጡም? ግቡ መጣችሁ ነው እንዴ? ስንት ሰዓታችሁ? አዲስ ነገር አለ ሳልነግራችሁ ነው። ቁጭ በሉ። እንዴት ወጥሽ? የእናታችሁን ምናምን የእድር ተወካይ ነው ምናምን ብሎ የሆነ ልጅ መጥቶ ነበር። የምን እድር? እዚህ ሰፈር ተወካይ ነው ምናምን ሲል ነበረ። እናት አለምን አገባሁ ማለት እኔ እስራኤል ሄዳለች እዛ አሉት ለምን ምናምን ብዬ ነገርኩት። ታዲያ አንቺ እድሩን ያልሽ አልነበረም ማለት ነው? እስካሁን ተጣለ እድር ምናምን አልልሽም እስካሁን ይቻላል። እና ሰርግም ሲባል እኔ እናቴ ነው ታውቃለሽ። ከዚህ በፊት አላውቀውም። ታዲያ ማለት እንዴት ነው? ላታልለው ሞከር ምንም እንትን አለ። እየተናደደ ነው የመጣው። ለምን የሚናደደው ማለት ምክንያት ምን ማለት ነው? ስልክ ምንም ነገር የማንን ስልክ? አይ እዛ እስራኤል ሀገር ማገኘበት ስልክ ምን ማለት ነው? ምን አገባው? እሷን የፈለጋት ወይ ስራው እንዳይቋረጥ ነው የፈለገው? አይ እናትሽን ነው የፈለጋት። ለምን ምክንያት? እንደሷን እዛ ሄዳለች ብዬ ነው የነገርኩት እኮ እንደቀበልና ተነገርኩት። ምክንያቱ ምንድነው? ለእድሩ ነው ወይስ አይደለም? የሰፈሩ ሰው እያወራኝ ነው ምናምን የትኛው ማን እንደጠየቀው አለ እና ልጅ እኮ መንገድ ላይ ሲሄድ ምን ነግረው ምናምን እንዴ አንቺ እኮ ታሟለ ሕክምና ነው የሄደችው ምናምን ማለት ትችይ ነበር አልኩት። እኔ ለሕክምና ለም ገዳም ገብታለች ሕክምና ካልኩ ሲሻላት ትመጣ ይላል። ለዛ ብዬ እንዴ ምን አገባው? ሲጀመር
ሲጀመር ቢሻላት ባይሻላት አይመለከተውም እኮ ግን ምንም ያመለጠች ነገር የለም። ምንም ያመለጠኝ ነገር አልተመለከተም። እንደውም ላውቄ ላታልለው አብሮኝ እንዲሆን ምናምን ነገር እንዲረሳ በቃ ለነሱም እንዲያሳምንልኝ ብዬ በቃ እንደምንመቻች ምናምን ብዬ ሳወራ በቃ በጣም ተናደደች። ምንድን ነው ያናደደው? አላወኩም ማለት ይሄ ሰው የሆነ ሲራ ባይኖረው ወይ የደረሰው መረጃ ቢኖር ነው እንጂ እሺ መጣ እንበል ማለት ምልክት ስለሽ መጥቶ እኮ መጠየቅ ያለበትን ነገር መጠየቅ ይችላል። ግን የሚያናድደው ነገር የለም። የለችም ከተባለ ጥሎ መውጣት ይችላል። በቃ ረጅም ሰዓት ነው የጠየቀኝ ነገር ስለዚህ ብሎ በቃ ማለት አንቺስ እንዴት ነው ማለት ማታውቂ ሰው እስከ ቤት የምታስገቢ? እንዴት ዝም ብሎ ልግባ ምናምን ላወራ ነው እንጂ እንደዚህ ነገር አልጠየቀኝም። ዝም ብዬ እኮ ለማውራት እኮ ማለት ምንድነው ይባላል ጠየቅኩት እኮ እንደሱ ብዬ ግን እሱ መጀመሪያ ላይ ስለሽ ቢያንስ ድር ቤት ስትመላለሽ አይተሽው አታውቂም? አላውቀውም። ምን አይነት ልጅ ነው እስኪ እኔ እኮ እዚህ ሰፈር ልጆች አውቃቸዋለሁ። ለኔ ጸጉሩ ፍሪዝ ኮፍያ የሚያደርግ ረዘም ያለ ልጅ ያኛው ልጅ ነው እንደዛ ሰፈር የሚያስቆመኝ ልጅ ሲሆን አላውቅም ማለት እሱ ደግሞ እዚህ መደረግ ይመጣል ማለት እኔ እስከማውቀው ድረስ እድር ውስጥ የሚሰሩት ትልልቅ ሰዎች ናቸው። እኔ ሰፈር ውስጥ እንትን ተብዬ ነው ምናምን ያለው ተተወክሎ ማለት ነው። አዲስ ዶክተር ትልልቅ ሰዎች ናቸው። የሆነ ነገር ብናደርግ ብዬ ያሰብኩኝ ነው። ይሄን ነገር አርቀን በቃ ማለት ከዚህ ቤት ውጪ በቃ ብቻ የሆነ ራቅ ያለ ቦታ አሁን እንደሱ ማድረግ እንችላለን። ከዛም በኋላ ግን ንብረቶቹን ምናምን እንዴት አድርገን ነው ልናሸሽ የምንችለው? የምን ንብረት የግላችን እኮ ግን ሰው ማለት ሳይ በስማችን አዙረን ለምን ማዞር ነው እኮ አይጠበቅብንም። የእናታችን ንብረት አይደል እኮ የእናታችን ንብረት ነው። እንደፈለገን እስከፈለግንበት ጊዜ ድረስ መኖር እንችላለን። ለመሸጥ ነው እኮ ትንሽ የሚከብደው እኮ በስማችን ሲሆን ለመሸጥ ያመቸናል። እኔ ወደ አንዱ ሀገር መሄድ እችላለሁ። እሱንም ካርታ ማለት መሄድ ባለብን መንገድ ሄደን ማዘዋወር እንችላለን ወደ ራሳችን። ሲጀመር እኮ አባቴ እንደሆነ የለንም በቃ ዞሮ ልጅ እያለ ሌላ ወራሽ ይመጣል ተብሎ አይታሰብም። ይሄ የሚያስጨንቅ ነገር አይደለም። እንዴ ጭራሽ ፖሊስ ጣቢያ ላይ ምን ማለት ነው? ፖሊስ ጣቢያ ማለት ነገር እንደሚፈረድ ተቀበለ። ለምን ፖሊስ ጣቢያ ሊሄድ ነው? ለምንድን ነው ሄደው? እናታችሁን ካላመጣችሁ ምናምን ሲለኝ እኔ የትኛው ፖሊስ ጣቢያ እኮ ሂድ በይዋ እንዴ ነው የሚሄደው እኮ ሂድ በይዋ እንዴ እናታችን ውጭ ሀገር አይደለች? እሱ ምን አገባው ሲጀመር? ልናፈሽ የምንችለው ማንም ሰው ሳያውቅ ከዚህ አውጥተን ጨለማ ላይ ሊተባበረን አንደኛ ነገር ይሄ ቤታችን ነው። በነፃነት መቀመጥም እሷም እዛው መቆየት ትችላለች፣ እኛም በነፃነት መቀመጥ እንችላለን። ፖሊስ ከመጣ ስርዓት አድርጊውን ማለት ነው። ሰው ምንም አይመለከተውም። አይሆንም ጭራሽ እንደዚህ ማይሆን እና ከዚህ በኋላ አለብን። ለምን ማሰሙኝ እናንተ ሰዎች እንቀብራለን እኮ ግን ይሄን የሚያስጨንቅ ነገር ነው ለማለት የሚያስጨንቅ አይነት ነገር አይደለም። ርቀት አለ ወይ እሱን የሆነ ነገር አድርገን ለምን ምንም እናድርገው ነገር የለም። ከድር አይደለ የመጣው የሚፈልገው ሌሎች እኮ ምን ሆናል እሱ ነው ማመን ያውቃል እኮ የሚፈልገውን ኢንፎርሜሽን ትሰጪዋለሽ እኮ ሰጥቻለሁ። ግን እሱ የሄደበት ርቀት አሁን እንደውም ወንዶች ሲሆን ምን ማለት እየዛባረቅሽው ነገር አለ ምንም አልተባረኩም። ኖሮት ነው በቃ ጠጣው ምናምን ነገር አልኩት። ለየተናገርኩት ወይም ጠጣ ምናምን አብረን እንጣላልሽ አልኩት እና ሲገጣላ እንዴ ነው ብሎ በሰራ እንዲያለ እሱ ነው ነው አሳቡ እና አረ ይሄ የሆነ ነገር ይዞ እንደሆነ ብቻ እንግዲህ ማን ይሆን እንደዚህ ብሎ ይመጣ እንግዲህ ሁሉም የተጠራንበት ለቅሶች ላይ ይሄ ተልኮ አይደለም ማለት ማን ልኮ ነው? እሺ ስለ ድር ምን አለሽ? ምን ለቅሶ ነው እንጂ ስብሰባ ነው። ስብሰባም ስለ ድሩ ነው እንጂ እናትሽስ ምናምን ብለው ሰፈር ውስጥ ሰዎች ይነግራቸዋል። ለምን አልነገረችም? ይሄ በቃ አይደለም እንዴ ሲጀምር በቃ ገና ሄዳለች የሰፈሩ ሰው በደንብ ያውቃታል። ለድግስም ለሰርግም ምናምን በጣም አሪፍ ሰዎች ምናምን ይላሉ እንጂ እኮ እኛ ልጆቿ አለ ወክለን ደግሞ መስራት እንችላለን። ግን በቃ ይሄን ነገር ታውና ማለት ወደ ሌላ ጉዳይ ከመሄዱ በፊት አውጥተን መቅበር ካለብን ፈጠን አድርገን እሱ ሳይል መቅበር ካልሆነ ደግሞ ማለት የትም እኮ መውሰድ እሱ ደግሞ ወይ ሲመጣ ወይ ምናምን ካየው ታሳያቸው። እንደዚህ ነው ዛሬ ምሽት ላይ 8 ሰዓት ነው አካባቢ ሁሉም ነገር ጸጥ ይላል። ይዛ ሰዓት ላይ እኮ ማድረግ እንችላለን። ለምን አናደርገው? ማለት እዚህ ግቢ ውስጥ መግበር እንችላለን እኮ 8 ሰዓት አካባቢ ጸጥ በሚልበት ሰዓት እንዴ ሲጀምር እኮ የራሳችን ግቢ ነው። ለምን አሁን ራሱ እኮ መቅበር እንችላለን። ምን ማለት ነው? አይ አሁንም አይሆንም። ግን ማንስ ምን አገባው? ሰው ምናልባት እኮ የሆነ ነገር ዞር ነው የመጣ ሰው ሊሆን ይችላል። ቢመጣስ እኮ ምን ይሰራልኛል? እሺ ወይ ማንነቱ በደንብ ማጣት ያለብን ልጅን በመልክ ማንተቃለሽ ስሙን አጠይቅሽው? ስሙን አጠይቅኩት ግን ረጅም ሰዓት ለፍት ስለተቀመጠ ስልኩን አንተቀበልሽው? አልተቀበልኩትም። እንደገነገርኩ ምንም አይጠቅመንም።
በድጋሚ ለማውራት ሞከረ ምናልባት ድጋሚ ይመጣል ብሎ ከሆነ የሚመጣበት ቀን ቁጭ ብለን እንጠብቀዋለን። ለምን ፖሊስ ማለት ምን ማለት ነው? ለምንድን ነው የሚመጣው? አድራሻ ከተናገረች ነው በሳምንት አንዴ ነው እናታችን የምትደውለው እና እሱ እዚህ ጋር ለምን አልጠራሽንም? እንዴት ትምህርት ቤት ናችሁ ብዬ ነው እሱ ደንገት ሲመጣ ደግሞ ሌላ ነገር ነው። እኔ ብቻዬን ምንም አይነት ነገር ልነግርህ ካልችልም እህቶቼ ይምጧት ነበር። ምን ችግር አለው? አንቺ ደግሞ ሌላ ነገር እንዳይሰራ ነው የምትፈልጊው? ለምን እንደው እንዳሰደት መጥቶ ከመጣ በቃ እሱ ላታለለው ከአብር ኧረ እንኳን ሜዳን ይዛ በጣጣሪ ነበረ ፖሊስ ይዤ እመጣለሁ አለ እኮ ነው ያለሽ። እኔማ እሱ ደረጃ ድረስ ይደርሳል በቃ አውርቶ ሲጨርስ ምናምን ነገር አውቄ ከሳምኩት ከዳብስኩት ምናምን ትንሽ ይረጋጋል ብዬ ነበረ። ትንሽ ይረጋጋም ሳይደል ሰላም ተሻለ ወይ ድጋሚ የሚመጣበት ቀን ወይ ነገር አውርተን ስለዚህ ጉዳይ አውቆ ከሆነ ደግሞ የሚፈልገው ነገር ሰተነው እንትን ብንልስ እንደሱ እንችላለን እንጃ አጣራችሁ ምንድነው ታሩት ማለት ነገር እንዴ ስለማታለል ፖሊስ ማለት ማታለል ምንችል ከሆነ እሱ ካታለለ እኮ ምንድነው ታውሪ አይደለም ሽቀጥ ማረግ ነው ያምሻል እኮ እኛማ ሽቀጥ እናረጋለን እኮ ነው አሁን ስለዚህ ሽቀጥማ እዛ እስራኤል ነች በቃ እስራኤል ነች በቃ ገዳም ሄደችው ገዳም ሄዶ ስልክ ይደወላል እኛም አናውቅም በቃ ልትመና አይደል ሄደችው በቃ መነች ስልኩ የለንም ስልክ ጠፍቷል ብያለሁ ደግሞ ተጠየቃችሁ ስልኩ ጠፍቷል የማ ስልክ እንዴ ሰውናታችን ስልክ ደግሞ የኔ ስልክ ነው ጠፍቷል የከፈልሽበት የሄደችበት ምናምን ሲለኝ ምን አገባሽ ተሰርቋል ጠፍቷል ስልክ አዲስ ነው ያስኩት ምንም አይነት ኢንፎርሜሽን ስለሷ ዲቴል ምን አስጨነቀው ለኛ ነው እንጂ እናት የሆነች ለሱ ነው እንዴ ወይስ ሌላ ልጅ አላት እንዴ እኛ ማናቀው እኔ ራሱ ልጅ ነበር ሰው አትተማንም ታውቂያለሽ ምታርፍ ሰው ይደነበረች ግራ ገባኝ እኔ አባት ነው ከሌላ ይወልዳል ሲባል ማለት ነው ጭራሽ ስለ አባታችን ምስጠቀም በልጅነታቸው ደግሞ ተናገራለሁ የሚፈልገውን ኢንፎርሜሽን እኮ ነው ሰላማዊ መንገድ እንጂ ጀመረ አገባው ሲጀመር እዚህ እሷ ራሱ ምን ላት ነው እሺ ብላ ብታደርግልን እዚህ ሁሉ ጣጣ ውስጥ ባልገባሽ ነበር ማለት በቃ እሷ ሲጀመር ናት ሆናች ልበት እንታት በቃ ለሷ ደግሞ ትቆረቆሩ እንደዚህ ጋር እንትን የምትሉት የተቆረቆሩትን ነው ከማይለቀን እንዴት እንደሆነ ጨነቀኝ ማለት እሷን ማስወገዳችን ካልቀረ የምኞታችን የፍላጎታችንን ማሳካት ማድረግ ነው ያለብን እኮ ነው እንግዲህ እንዴት ብላችሁ አደረጋችሁ እኔ ወደ ካናዳ መሄድ ነው የምፈልገው ኧረ እባክሽ አንቺ ካናዳ ሄደሽ እኛስ አሁን ለማለት ይሄ ያለው አንቺ በቃ ነው ግን እኔ ልቤ ላይ ያለው እሺ ስሚ እኔ ታላቅ ነኝ ምናምን ብለሽ ሌላ ነገር ብታስቢ ማለት ነው እዚህ ሀገር ኑሮ ምንም አይሰራ እኔ እንደሷ ሆኜ አይደለም እሺ ፈተሽ ነው እንዴ ትምህርት ጨርሽ አንቺ መጀመሪያ ኧረ በእናትሽ ትምህርት ምናምን ብለው ነገር የለም እኔ እዚህ ሀገር አንድ ቀን መቀመጥ አልፈልግም አንቺ የጀመርሽው እሷ የምትለው ነው የሰማሽው አይደል እንዴ ደግሞ አብረን ነው የምንሄድም ከሆነ መሸጥ ያለብንን እንሸጣለን ማውጣት ካለብን ማውጣት ነው ስለዚህ ያለው እንዴ ዝም ብሎ እዚህ ፈሩሱ ጥሩ ነበረች መልካም ነበረች እኛ ነው የቤቱን አመል የምናውቀው ውስጥ ያሳለፍ ነው ጀመር እናታችን ተፋረለች ምን ማለት ሌላ ልጅ ፈልጊ ሳይሆን ፍላጎታችንን አታሟላም እንጂ ሌላ ተፈጥቆ ማለት ጠንቅቀን እናውቃለን ስለሽ የልባችን ነበር እንደዚህ አሁን እሱ ልክ ነሽ ግን የልባችንን አታሟላለንም እንጂ መጥፎ የምትባል አይነት እናት አይደለችም። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው ቤተሰቦቼ።
እነዚህን ዝርዝር መረጃዎች ማግኘት ከፈልጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ውድ ቤተሰቦች እዛ ቤት ውስጥ የተወሰነ ማይሆኑ ነገሮች ልታደርግ ሞክራ ነበር። እኔም ጥርጣሬዎችን በመጠየቅ ብዙ ስገፋፋት፣ እሷ ደግሞ ባልተገባ መልኩ እኔም በሌላ መንገድ አግባብታ ነገሩን ለማረሳት የሄደችበት ርቀት አለ። ከዛ ባለፈ መረጃዎች ለማጥፋት የሄደችበት ነገሮቿ ልክ አልነበሩም። ዞሮ ዞሮ አሁንም እኔ ራሱ ጥርጣሬ እንዲገባኝ ነው የሆንኩት ማለት ነው። እኔ የእድር ቤት ሰው አይደለሁኝም፣ አባል አይደለሁኝም፣ ግን ነኝ በሚል ነገሮችን ወደ ህግ እንደምወስደው ስነግራት ነው አውቃ በዚህ መንገድ እኔን እንግዲህ ለማማለል ማለት እንችላለን እንግዲህ ለቃል አጠቃቀሙ በዛ መልኩ አድርጋ ለመግባባት ነው የሞከረችው። እኔ ደግሞ የተወሰነ የቃል ማስረጃዋን ከንግግሯ ላይ ማየት ስለፈለኩ ነገሮችን ዝም ብዬ ለማየት የሞከርኩባቸው የተወሰኑ ሰከንዶች አሉ ሁኔታዋን ለማየት። ግን መልሼ በቃ አንስቻት ከቦታው ላይ ዞር አልኩኝ፣ ገለል አልኩኝ ማለት ነው። ድብቅ ካሜራን አስቀምጬ ነበር የወጣሁት። ድብቅ ካሜራን አስቀምጬ ደግሞ ያወሩትን ሰምታችኋል ማለት ነው። እንግዲህ 3 ሴት እህትማማቾች እናታቸውን እንደገደሉ የሚናገር እንግዲህ ቆይ እንትን ነበረ ንግግር ነበር ሲያወሩ የነበሩት ሲመካከሩ የነበሩት። ሬሳውን ማሸሽ ስላለባቸው ነገር ነው ሲመካከሩ የነበሩት። ያው እኛ ስራ ላይ እንግዲህ ሁሉም ነገር አዲስ ቢሆንም አልሰማም አላይም ተብሎ የሚባል አይነት ነገር ቢሆንም የሚፈጠረው እኛ ደግሞ በዚህ ስራው ስናልፍ እንግዲህ ስንቱን ጉድ ማአት አየነውና ለመድ ነውና አሁን ግን ዞሮ ዞሮ ያወሩትን የቃል ማስረጃ በጣም ከበቂ በላይ ስላገኘን ግን ይሄን እንዴት ያደረጉት፣ መቼ ያደረጉት፣ ለምን አደረጉት የሚለውን ነገር በይበልጥ ለመጠየቅ ነው ወደ ውስጥ እገባለሁ። ምገባው እንግዲህ ሶስቱም ስላሉ ሶስቱንም ለማፋጠጥ እንዲሁም ለማስረጃ ለማሰባሰብ ይጠቅመኛል ማለት ነው። ወደ ውስጥ ገብተን እንግዲህ የሚሆነውን ነገር አሁንም ቢሆን በዚህች ሰዓት እያወራሁኝ ራሱ ምን እየተመካከሩ እንዲሆን ምን እያደረጉ ሊሆን እንደሚችል አላቅም። ዞሮ ዞሮ ወደ ቦታው ሊሄድ እዛው አቅራቢያ ስለሆነ ያለሁት ማለት ነው። እዛው ገብቼ ከካሜራማኔ ጋር እያንዳንዳቸውን አስረንም ቢሆን እናስለፈልፋቸዋለን፣ እውነታውን ያወጣሉ ማለት ነው። እንግዲህ ወንጀለኛ መሆናቸውን ያረጋገጥኩበት ነው። ይህንን ስል ጠቋሜን እናታቸውን ወይም የእሳቸው ማለት ጠቋሚን የእናታቸውን ጓደኛ ሳላመሰግን ማለፍ አልፈልግም። አሁንም ቢሆን ነገሩ ግር ብሏቸው ግራ ተጋብተው ነው ይሄን ጉዳይ እንድከታተለው ያደረጉኝ ማለት ነው። ስለዚህ ይሄ ነገር ቀኑን ውሎ አስመሸኝም አሳደረኝም አከራረመኝም ይሄ ክትትል እቀጥልበታለሁ ማለት ነው። ለምን እናታቸውን 3 ሴት እህትማማቾች ይሄን ነገር ለማድረግ አስቻላቸው የሚለውን አሁንም አብረን የምናየው ነው የሚሆነው ማለት ነው። ወደ ውስጥ እንገባና እናናዝዛቸዋለን። አብረን እንቆይ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንቀጥላለን።